አልገባኝም ከማን ጋር ነው ያወዳደርከኝ ያለው አረ ጽናት ረፈደ ወይ ካልሆነ እኔ ልጅ እንዴ ምን ላንቺ ጡት ማስያዣ ለመምረጥ ነው የምመጣው አፌን ቁርጥ በልልኝ ልክ እናገርከው ኪራ ቢሮ መጋረጃ ውስጥ ብደበቅ ነው የሚሻለኝ እዛው ቀቀለሽ ቢውሺ ከቻልሽ ከዛ ቢሮ መጣውሽ ጫሜ ነው ልኳ ስላልሆነ ሄጄ ልኳ አረግልሃለሁ እሺ እኔ ጽናት ምን እንደምታወሪው ከራስሽ ጋር ሁኚ እንጂ ቤቴን አልተሳሳትኩም አይደል ማን ነው ደሞ አንተ ወይ ለምን ክንፍ ወጥተሽ አትበሪኝ እንዴ ከዚህ በላይ እቺ ባለጌ ህይወታችን ውስጥ ገብታ ህይወታችን እንድታበላሽው ነው ዝም የምላት ቆራጥነታችሁ ከሰኒ ጋር ተመሳሳይ ነው የማን ዘርጎ መንዘር ሲባል አልሰማም ሰኒ በጣም አስጨነቅሽኝ እኮ ምንድነው ደህና ነኝ ግን አላቅም ጆከር ምን እንደተፈጠረ ምን ማለት ነው አላቅም ማለት እኔ እኮ መኝታ ክፍል ቁጭ ብዬ እየጠበቅኩሽ ነበር ግን ስትቆይብኝ ወጣው ግን አንቺ አልነበርሽም አላቅም በቃ ጆከር እንዴ እኔ ራሴን ያገኙት መንገድ ላይ ቁጭ ብዬ ነው ምን ማለት ነው መንገድ ዳር ማለት አላቅም ግን ምናልባት መድኃኒቱን እኔ ነኝ መሰለኝ የበላሁት እንዴ ጽናቴ ሆንሽ ነገር አለ እንዴ ጽናቴ እንዳልተኛሽ አውቃለሁ ተነሽ እናውሪ አሁን ማውራት ሳይሆን መተኛ ሰዓት ነው እኔን ማውራት ከፈለክ ከስራ በጊዜ ተመለስ ቆይ አሁን አምሽቼ ስለመጣሁ ነው ሁሉ ነገር እንደዚህ አኮረፍሽና ራታ ለበላም ያልሽ ለዚህ ነው ደህና ደር እማኒ ነገር ሲያድር አልወድም ተነሽና እናውራ አልሰማኝም እንዴ ደህና ደር ቆይ ዛሬ ሴቶቹ ምን ነክቷቸዋል ያቺ ዛ ኩፍ ብላ ቀሙሉ ስልካት እንኳን አልሰማ ብላኝ አለች አሁን ደግሞ ደክሞኝ ስመጣ አንቺ ቆይ ምን እየሆንሽ ነው አልገባኝም ከማን ጋር ነው ያወዳደርከኝ ያለው እሱን ታዩና ምን እንደተፈጠረ ንገሪኝ ቆይ ቃኔ ያንን ሁሉ ሳደጋግሜ ስደውልልሽ ስልኬን አታነሽም ቆይተሽም መልሰሽ አልደወልሽም ምንድነው የተፈጠረው እኔ ያልኩክ አሁን ከማን ጋር ነው ያወዳደርከኝ ነው ያቺ ናታ ስጠራቱ ልኩ አልሰማ ብላ ነበር ከአና ጋር ነው አይደል ያወዳደርከኝ ምኑን ያወዳደርኩሽ እናቴ ዛሬ ግን ምን ሆነሻል ምንድነው ያገኘሽ አልገባኝም ቆይ መናደድ ያልታየህ ራስ አልበላ መተኛት ያልታየህ እኔንም ታረጂኝ እንጂ ሰኒ ሰኒ ምን ያደርግሽ ምን ነው አንተ አተኛም እንዴ አይለተኛ ነው ደህና ደሪ ኮልልሽ ነው በዛውም ክፍሉን መዝጋትና ለመዝጋትሽን ቼክ ለማድረግ ነው የመጣሁት በቃ እሺ ዘግቼ ተኛለሁ ምን ሆነሽ ነው ልብሽ በጣም እየመታ ነው በዛ ላይ ደግሞ በጣም እየተርበተበትሽ ነው ሰኒ ቆይ ምንድነው ደህና ነሽ ደህና ነኝ በጣም ደህና ነኝ ምን ነው አንተ ያየው ነገር አለ እንዴ ምንድነው ያየሁት አላየህም ማለት ነው ቆይ አሁን ያየሁት ነገር በህልሜ ነው እንዴ አንተ ስትመጣ ተኝቼ ነበር እንዴ ሰኒ ቆይ ምን ሆነሻል ደህና ነሽ በጣም ብዙ ነገር እኮ እያወራሽ ነው ምንም ነገር ደብቀሽን ከሆነ ለሰማሽ ዝግጁ ነኝ ደህና ነኝ ግን ምን እንደተፈጠረ አላውቅም በቃ አንተ ሂርተኛ እኔም ትንሽ ከራሴ ጋር መሆን እፈልጋለሁ ግን እርግጠኛ ነሽ ደህና ነሽ አይደል ደህና ነኝ አልኩህ እኮ አትሰማኝም እንዴ በቃ ውጣልኝ እሺ
ክፍሉን በደንብ መዝጋትሽን ቼክ አድርጊ። ደህና ዋኝተው ተቃቅፎ ነው የሚያሳየው። እኔ አንተ መቼም የምመኝ ሰው አይደለሁም። እሺ አይደለም ለፍቅር ለሰላምታ ራሱ ታስጠላኛለህ። ትሰሚኛለሽ? በዚህ ዘመን የጾታ እኩልነት አያስፈልግም ብለው ከሚያምኑ ሰዎች መካከል አንዱ ነኝ። ካሁን በኋላ እጅሽን ታነሽና ሰብሬ ነው ማስቀመጥሽ። እሺ እንደዚህ ስላልከኝ ማምን ነው የሚመስል? ዘመኑ የቴክኖሎጂ ነው። ስለዚህ አቀናብረው ነው የሚሆነው እና እንደዚህ አድርገህ ልታጠምደኝ እንዳትሞክር። ትሰሚኛለሽ? እኔ ያንቺ ማመንና ለማመን አያስጨንቀኝም። ዋናው ካንቺ ጋር ጊዜ ማሳለፍ ነው። አንተ ቆሻሻ ዝም በል። አንተ ከኔ ጋር ምንም አይነት ጊዜ አላሳለፍክም። ምን ነው ፎቶ አላሳመነሽም እንዴ? ቪዲዮም አለኝ። እውነት አንተ ከኔ ጋር ተኝታ ቢሆን ኖሮ ከዚህ በፊት ወንድ እንደማላቅ ጭምር ትነግረኝ ነበር። አየህ እየዋሸ ነው። ለከዚህ በኋላው ግን በደንብ አስተውል እሺ። እሱን የምታውቂው አንቺ ነሽ። ሌላ ሰው ግን እንደዚህ ጥጃለሁ በቃ። ደግሞ የእናት ምርቃትና የሚስትህን ቡና ጠጥተህ ከወጣ ግራው ቀኝ ተራራው ደግሞ ሜዳ ነው ሲባል አልሰማህም? እኔ እሱን ብዬ አይደል እንዴ እስካሁን የቆየሁት? ግን በጣም ረፈደ። ሰዓቱን ይኸው እስኪ። ጠዋት እኮ ተኝተን አረፈድን። ለዛ ነው። እሺ አቤት አቤት አቤት! የሰው ልጅ ልዩነቱ ግን ሲገርም። ጺሞ እንዴት አደር? ደህና ድር ያለው ኪራዬ። እኔን እዛ ቢንቢዬ ሳቀ ሲስመኝ ያድራል። እናንተ ግን እዚህ እርስ በርስ ተሳሳሙልኝ አላችሁ አይደል እንዴ? ማጥበብ ያለው ለእናንተ ከዚህም በላይ ባጠብላችሁ በጣም ደስ ይለኝ ነበር። ምክንያቱም እናንተ ለጌም በጣም ቀላል ናችሁ። አትሳሳ። ሲጀመር እኔ እንደ ጦር የሚወጋጡት ማሳሻ ስጠኝ ብያለሁ። ደግሞ እኮ ቀይ መሆኑን የፈለኩት ከልብሴ ጋር ማች እንዲያደርግ ነው እንጂ ወድጄው አይደለም። ሲቀጥል ደግሞ ጥበቱ ምንድነው? በዛ ላይ ደግሞ ስጦታ ነው ምናምን ትላለህ። አይ እንዴ አንተ ቆይ ምን ይዘጋሃል? ተናገር እንጂ። ምን ነው ሚስትህ አለች እንዴ? እንደውም ለሷ አስጣት እሷን የማናገራት። እሺ ምን ነው የሥራ ስልክ አይደለም? እኔ ነኝ የማወራሽ። ጎሽ አንቺ ነሽ። ይኸውልሽ በደንብ አድርገሽ አዳምጪ። አምጥቼ ወራወርለታለሁ፣ ብሬን ይመልሳታል። እንዴ አንቺ ትሸይኝ ነበር እኮ ለምርጫው ራሱ። ምን ላንቺ ጡት ማስያዣ ለመምረጥ ነው የምመጣው? አንቺ እኮ ምን አይነት ቀን እንደሰጠኝ ስላላየሽው ነው። ደግሞ እኮ ደንበኛው ነኝ። እዛው ቀቀለሽ ቢው። እሺ ከቻልሽ ከዛ ቢሮ ወጥተሽ ጠብቂኝ፣ መጣሁልሽ። እንዴ ምን እዚህ ብታመጭልኝ እሴ ትቀይረዋለሁ። ሄሎ ሄሎ! ጭራሽ ጆሮዬ ለዘጋችሁ። ለሀና ጡት ማስቀመጫ ሰጥታታል። እንደዛ መሰለኝ የምትለው አይደል? እንደዚህ የምን መስጠት ነው የምታወሪው? እናንተ ያማችኋል እንዴ? ለምን ነው የምሰጣት? አልገባኝም። ቆይ በእጅ እስከምትገባ ድረስ ማማለያ መሆኑ ነው? አታስብ፣ ለዚህ ነገር አስከፍልሃለሁ። ያለ ፍቃድሽ እንደተቀመጠ አድርገሽ ከዚህ ቤት አልወጣም ማለት ብለሽ ተከሽዋለሽ። እሱ ህልምህ ነው። አላደርገውም። ታረጊዋለሽ። ለምንድን ነው የማደርገው? ምክንያቱም እኔ መርሲ ሞይ ስላዘዝኩሽ። በጓደኛ መከዳት ምን ያህል ህመም እንዳለው አንቺ ከርተሽ ታሳይዋለሽ። ቆይ ግን አንተ እንዴት አወቅ ስፒድ እና ጆከር ጓደኛሞች እንደሆኑ? እኔ ፈልጌ ያጣሁት ነገር የለም። አይደለም ጓደኛሞች እንደነበሩ በመሐከላቸው የነበረውን ንግግር ልውውጥ ላቃል። እንኳን አወቅ። ለማንኛውም አሁን ያልከኝን ነገር ብትገለኝ ራሱ አላደርገውም። ምርጫ አንቺ ነው። ቆይ እኔ የምለው ስለሷ ስናገር ለምንድን ነው አንቺ እንደዚህ የምትሆኚ? ለምንድን ነው ቆይ እንደዚህ የምትናደጂው? ምክንያቱም እኔ ምን ጨርሻ እየጠበኩሽ እኮ ነው። እኔ ካንተ ጋር ስለ ስራ ብቻ ነው ማውራት የምፈልገው እንጂ ጭንቅላት ውስጥ ምን እንደምታስብ ስላንተ ምንም ነገር ማወቅ አልፈልግም። ገባህ አይደል? እንደዛ እንኳን አይመስለኝም። በእኔ ቅናት እየተሰማሽ ነው አይደል? እኔ ያረገው ወይ ነው ባንተ ምቀናው? ሰው አታውቅም ማለት ነው። እስኪ እኔ ተመችቼሻለሁ አይደል? በፍቅሬ ጠብ ብለሻል። በእናትህ ወደዛ በል። ስራው የት ሄድብሻል? ይኸውልሽ ምናልባት እኔን ከዚህ በኋላ ላታገኝኝ ትችያለሽ። በእናትህ ዞር በልልኝ። መውደድ እኮ ሰዋዊ ባህሪ ነው። በቃ ከወደድሽኝ ንገሪኝ። እንዴት እንደምታስጠላኝ ብታውቅ እንደዚህ ባላልክ ነበር። እንደዛ ከሆነ አይኔን እያየሽ አውሪ። በአይን ነው እንዴ የምትሰማኝ? በጣም ነው የምታስጠላኝ። ድገሚ። እኔ አንተን እየጠበኩሽ ነው። የራሴ ስጦታና ጊዜውን መስጠት የጀመረ ቀን ነው። እሺ እኔ እንደዚህ ሆንኩት? እኔ ምንም የሰጠሁት ነገር የለም። እሱን ጥራትና ባይና አሳያለሁ። ወይኔ አምላክ፣ የዛሬን ብቻ አውጣኝ። ቆይ አሁን ይሄን እኮ ለማስረዳት ራሱ በጣም ከባድ ነው። አሁን ጥራት የታለች? ወይኔ ጉዴ! እቺማ ጸጉሬን ብቻ አይደለም ነፍሴንም ነው የምታወጣት። ወይኔ አምላክ፣ እቺን ጉድ ብቻ አውጣኝ። እቺን ጉድ ብቻ። ጽናት ተረጋጊ። እኔ ምንም አይነት ነገር አልሰጠኋትም።
እሱ ስራትና እኔ ላሳይክ። የታለች ስራት? የታለች? አረ በፈጠረሽ ኒና ቢሮን አትበጥብጪ። እስኪ አንቺማ ተረጋጊ። ኪራ እኔ ላይ አትጮህብኝ እንጂ እንዴ እኔ ምን አረኩኝ? አህያውን ፈርቶ እርጭላውን አሉ እንዴ እኔ ምን ላድርግ? እስኪ ሁለታችሁም አየር ወሰዱና ተረጋጉ። እኮ መስሪያ ቤት ነው፣ በጣም እየተንጫጫችሁ ነው። እንደውም አንድ ነገር ልንገርህ፣ እንድታባረርልኝ እፈልጋለሁ። እሺ እንዴ አረ እንደዚህ ማታድርጊ ያረጋግሽ። እንደዚህ ስራ በዝቶብኝ ያየሽ። ቆይ እንዴት ነው ማባረራት እንዴ? እነሷ ብቻ ናት እንዴ እዚህ ምድር ላይ ያለችው ሰራተኛ? ሌላ ትቀጥራለህ? በቃ እሷ እኮ በጣም ነው የምትሰራው። እንዴ ጽናት፣ እንዴ አርቀሽ ለማሰብ ሞክሪ እንጂ ስራ እኮ ነው፣ ቃቃር ለመያዝ ነው። ስጦታ እስከመሰጣጣት ድረስ የሚያደርሳችሁ ተለቅ ያለ ስራ እንደያዛችሁማ ተረዳውክ። ተረዳው በደንብ። እኔ ምንም የሰጠኋት ነገር የለም። ቆይ ለምን ተረጋግተሽ ለማስረዳት አትሞክሪም? ስለማላውቀው ነገር ነው እያወራሽ ያለሽው። እንደውም እኮ እኔ የተረጋጋው ሰው ስለሆንኩ ነው ዝም ያልኩክ። እንዴ ቆይ ሰው እንዴት ለአንዲት ጸሐፊ ጡት ማስያዣ ይሰጣል? እኔ ምንም ነገር አልሰጠኋትም። እስኪ እኔን አስረጃት። ኧረ ኪራ እንዴ ነገር ለማስረዳት በጣም ከባድ ነው። እንዴት ነው እኔ ጡት ስለመስጠት ማስረዳው? እዛው ማን ሰጣለ? ወይ ካልሆነ ደግሞ እኔ ላስረዳት እንዴ? አንቺ ለውጭ ነው አስረጅኝ። ለውጭ ነው አስረጅኝ። ተረጋጊ እንዴ እኔ እኮ ምንም የማውቀው ነገር የለም። አንቺ ደግሞ ነው ውጪ። አዎ እናቴ ውጭና ጉድሽን ማለት ጉዳችንን እስኪ ንገሪን፣ እስኪ አስረጅን። እኔ እኮ ይሄን ጉድ ለማስማት ጨጓሬ እስኪ ተፋረ ሳምቤ እስኪ ገሸለት ድረስ ነው እየሮጥኩ የመጣሁት። እስኪ ያለውን ነገር አስረጅንማ እኮ። እንዴት ናችሁ? አንቺም እንኳን ደህና መጣሽ። ውስጥ በጣም ነው የሚሞቀው። ትንሽ ቆየው እዚህ ከገባሁኝ ለዛ ነው። ሞቀሽ አይደል? ጥፊ ደግሞ እንዴት እንደሚሞቅ ላሳይሽ። ኪራ ዞር በልልኝ። ተረጋጊ። እንጂ ተረጋጊ እንጂ ጽ ምን ሆነሽ ነው? ነበር በቃ ልሂድ። እንደዚህ ሆነሽ አትሄጂም። ይኸውልሽ የሆነ ቦታ ቁጭ ብለን የተፈጠረውን ነገር እንዳለ ትነግሪኛለሽ። እሺ በቃ አሁን ከዚህ አካባቢ ዞር እንበል። ና እንሂድ። ና እንጂ አንቺ አምሻል እንዴ? አዎ ያመኛል። ስንት ሆንኩለት የተፈተንኩበት ፍቅሬ እኔን ትቶ ሌላ ቦታ ሲሄድ በጣም ያመኛል። እሺ ቆይ አንቺ ምን እያሰብሽ ነው እንዴ? እስኪ ንገሪ። ቆይ ልጅቷ አስረዳሽ ይሻላል። ምናልባት ድራማ እየሰራችሁብኝ ቢሆንስ? አልገባኝም። ጽ ይሄን ያህል ነው አንቺ እኔን ማታምኚኝ? ቆይ ይሄን ያህል ነው የወረድኩብሽ? አላውቅም፣ ግን አንተ የሌላ ሰው ሆነ ማየት ለኔ ከሞትም በላይ ነው። እሺ ለአንተ ምን ያክል ዋጋ እንደከፈልኩኝ ታውቃለህ አይደል? እናቴ እሱን ተይው። ቆይ ማን አንተ? አልገባኝም። አንቺ ማን ነሽ? ቆይ ቦታ የተቀያየርን ይመስለኛል። መርሲሙ ይባላል። አሁን ትክክለኛ ቦታችን ላይ ቆምን መሰለኝ። ዋው ደስ የሚል አገላለጽ ነው ባክሽ። ቦታ ላይ ያልሆነውን ነገር ጎትቶ ማውረድ ላይ በጣም ጎበዝ ነኝ። ቁልፍ ሳይዙ ግን ቤት ተገቢ። ቆይ አንተ እንዴት ቁልፍ ሊኖር ይችላል? ሰኔ የለችም እንዴ? አለሽ፣ ግን አሁን ቤት የለችም። እኔ ቤታችሁን እየጠበቅኩላችሁ። እንዴት ነሽ? ምን ሆነሃል? ምንም አልሆንኩም። እንኳን ደህና መጣሽ። አመሰግናለሁ። ቤቱን ትሳችሁት የት ሄዳችሁ ነው? ማና ማን? እንዴ አንተና ሰኔ ናችኋ። ደግሞ ማን ነው እዚህ ቤት ያለው? ሰው ቤት ዝም ብላችሁ ማንንም ታስገባላችሁ እንዴ? ማንም እኮ የለም። ያው እዚህ ቤት አይደለም እንዴ? በር የከፈተልኝ ሰው ማን ነው? ሲቀጥል ደግሞ የቤቱ ቁልፍም አለው። ገና ከመምጣትሽ እሱን አሳየሽ? ምኑን? አይ ማንም አይደለም፣ የኔ ወንድም ነው። ለዛ ነው እዚህ የገባው። እና እኔ መጠየቅ አልነበረብኝም? ምንም ቢሆን እኮ የሰው ቤት ሰው ከማስገባታችሁ በፊት ባለቤቱን መጠየቅ አለባችሁ። አዎ፣ ግን ያው ሰኒ ስለፈቀደች አንቺ ምሽት ያለሽ ብዬ አስቤ ነበር። ለዛ ነው። ሰኒ ምን ታውቃለች? ገና ትንሽ ልጅ እኮ ናት። ከኔ እጅ ለመውጣት ብቻ አደኩ ትላለች። እኔም ብትጠይቁኝ የተሻለ ነበር። በጣም ይቅርታ ቤትሽን ያለ ፍቃድሽ ስለደፈረ። እሺ አሁን የት ሄዳ ነው ሰኒ? አላውቅም። ይዘገይም አይጎዳም። ዋናው አንተ ደህና መሆን ነው። እና እንዴት በድንገት መጣሽ? ሰኒ ደውላ ስታለቅስብኝ በጣም ጨነቀኝ። እስካሁንም ድረስ የቆየሁት ራሱ ኦርደር ያደረኩት እቃ ስላልደረሰልኝ ነበር። ከነገረችኝ በኋላ በጣም ነበር የሰላም እንቅልፍ መተኛት ያቃተኝ። አዎ ትንሽ ያስጨንቃል። ብቸኝነት ተሰማኛለች። እንዴት አይሰማት? ያለኔ ማን አላት? እሱንማ አሁን እናየዋለን። ሁለታችሁ ስትገናኙ እኮ ሁላችንም ነው እርግፍ አድርጋችሁ የምትተውን።
አይ እንደዛ እንኳን አናረግም። የሰው ስም አታጥፉ። እሱን ጊዜ ይፈተዋል። እስኪ እናያለን። በባዶ ተቀመጥክ ወይ? ቡና ይፈላ እንዴ? አልነገርኩሽም እንዴ? ምኑን? ሐኪም ከነጭሱ በቀን 3 እንዳዘዘልኝ ነው። እሺ በቃ ፈላለሁ። ጠጥተህ ትሄዳለህ። አንቺ ብቻ ፊ እንጂ ምንም አርገህ ብትይኝ አድርጋለሁ። እደሩ ላብትኝ አድራለሁ። በቃ ሰኒንም ጆከርን ልጥራቸውና ሰብሰብ ብለን እንጠጣለን። መጣ። እሺ ጽናት ክፍል 205 ተለቋል ውዶችዬ። እንግዲህ ጽናትና ኪራ ተጣልተዋል። የሰኒ እህት ራኬብ መታለች። ሰኒ እንግዲህ ከቤቷ ያለው ሰውዬ መንገድ ዳር ጥሏት ተገኝቶ እራሷ ነቅታ መታለች ውዶችዬ። ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ይብዛ ይበልልኝ። ለእኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ በዛሬው ክፍል ላይ እንዳያችሁት ሰኒና ማለቴ ኪራና ጽናት ልክ አይደሉም። ጽናት ትንሽ እየተበሳጨች ነው ማለት ነው። በእርግጥ እውነት ነው፣ በፍቅር መካከል መበሳጨት ምን ማለትም ያለ ነው። ምናልባት ባሌን ትቀማኛለች ብላ አስባ ሊሆን ይችላል። ነገር ግን ደግሞ በጣም በዝቷል። ምክንያቱም እውነታውን ኪራ እያስረዳት፣ ያው ባሏን ማመንና ለማመን የራሷ ፈንታ ስለሆነ ትንሽ አስቸጋሪ ሁኔታ ላይ ነች ማለት ነው። ነገር ግን ኪራ ያው ሀሳቧን ስለተረዳት ያው ደህና ናቸው ማለት ይቻላል ማለት ነው ውዶችዬ። እንግዲህ ኪራ እንዳያችሁት፣ ጽናት እንዳያችኋት እንግዲህ ጊዜ አልሰጠኝም፣ ማታም እያመሸ ትመጣለህ፣ ራትም አትበላም፣ ጧትም ደግሞ ረፈደ ብለህ ቁርስ ሳትበላ ትሄዳለህ። ስለዚህ ከኔ ጋር ለምን ጊዜ እንትን የለህም? በጣም እየናፈቀኝ ነው ብላ እንግዲህ እየተነጫነጨች ትገኛለች ማለት ነው። ከዛ እሱም እንግዲህ አትነጫነጭ፣ አይዞሽ ስራ ስለበዛብኝ ነው ምናምን በማለት እንግዲህ አስረድቷት ወደ ስራ ሊሄድ ሲል ቡና ካልጠጣ ብላ ይዘዋለች ማለት ነው። ከዛም እንግዲህ አጋጣሚ መኝታ ቤት ስልኩን ረስቶት ነበረ። ከዛም እንግዲህ አጋጣሚ ሀና ደውላ እኔ ላምጣል ብላ ጽናት ወደ ክላስ ስትሄድ ሀና ደውላ ከዛ የገዛልኝ ጦት ማስያዣ ልኬ አይደለም በማለት እንግዲህ ለሱ እየተበሳጨ ስትነግረው፣ ሀና ደግሞ ለነጋዴው ነበር ደወልኩ የመሰላት ማለት ነው። ከዛ እንግዲህ ጽናት ተናዳ ለምንድን ነው ለሷ ስጦታ የገዛ በማለት እንግዲህ ኪራ ላይ ጮሃ እየበረረች ቢሮ ድረስ በመሄድ ጽናት ጋር ማለቴ ሀና ጋር ሄዳለች ማለት ነው። ሀና ደግሞ ስልኩን ተመልሳ ስታየው የነጋዴው አይደለም የአለቃው ነው። ከዛ እንግዲህ ተናዳ ለምንድን እንደዚህ አረጋለሁ ብላ መጋረጃ ውስጥ ተደብቃ ነበር ማለት ነው። ከዛም እንግዲህ ጽናትና ኪራም ተከትሏት ጽናትን ሄዷል ማለት ነው። ከሄደ በኋላ ግን መንገድ ላይ አግኝተዋት ጽናት እየተነጫነጨች ነበረ። ከዛ እንግዲህ ሂዳ ልትደበድባት ነበር ሀናን ማለት ነው። እንግዲህ ጽናት በስተመጨረሻ ኪራን እችን ልጅ ከስራ ካላባረርካት በቃ እኔ እናንተ ትዳራችን ያበቃለታል፣ የመጨረሻ ይሆናል በማለት እንግዲህ ቁርጥ ቃላቶችን ተናግራ ወጣለች ማለት ነው። ኪራም እንግዲህ ተበሳጭቶ ያው ምንም ማድረግ ስለማይችል ከዚህ በላይ ከትዳሩ በላይ ምንም ሌላ ነገር ስለማይኖር ያው እንግዲህ ከስራ አባሯታል ማለት ነው ሀናም እንግዲህ ከስራ ተባረርኩ ብላ መንገድ ዳር ቁጭ ብላ ነበር፣ እያለቀሰች ነበር ማለት ነው። እንግዲህ ኪያ ለማረጋጋት ሞክራለች፣ ነገር ግን አልቻለችም ማለት ነው። በስተመጨረሻም እንግዲህ ውዶችዬ ሰኒ መንገድ ዳር አስቀምጠዋት ተገኝተዋል ማለት ነው። እዛ እንግዲህ ከቤት ከፍታ ኮክፋ ስትገባ እንግዲህ ጆከርን አግኝተዋለች ማለት ነው። ከዛ እንግዲህ ከጆከር ጋርም ሲያወሩ ነገር ግን ፎቶ ይዞባታል ማለት ነው። ወስዶ እንደዛ ካደረጋት በኋላ ፎቶ ይዞባታል። ያም ፎቶ ማይታለም እንደዚህ ያደረከኝ እያለች ስትለው እሱ ሌላ ነገር እያላት ነበር ማለት ነው። ውዶች የሷም ለጥፊ መጥቶት የፈለከው ማድረግ ትችላለህ፣ ምንም አይመለከተኝም፣ ከአንተ ጋር በፍቃዴ እኔ ምንም አላደረኩም በማለት እንግዲህ እየተጋፈጠች ትገኛለች። እንግዲህ ራኬብ መታለች ማለት ነው። ራኬብ ስትመጣም እንግዲህ ያን የከፈታት ያው ልጅ ነበረ። ከዛም እንግዲህ ከገባች በኋላ ማነህ አንተ ማነው ብላ ጆከርንም አፋጣ ጠይቀዋለች። ጆከር ደግሞ ስለጨነቀው ወንድሜ ነው በማለት እንግዲህ ዋሽቶ ነግሯታል ማለት ነው። ራኬብም ጨንቋታል ውዶችዬ። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። እንግዲህ ቅዱሴም ሰኔን አጋጣሚ መንገድ ላይ አግኝቷት ተከታትሏት ሂዶ ነበር። እሷ ደግሞ ደንግጣ ስለነበረ
በዚህም ወደዚህም እያየች ስለነበር እሱ ደግሞ ትክክል እንዳልሆነች ስለገባው በቃ ተከታይሽ መሄድ አለብኝ በማለት እንግዲህ ተከትሏት ሲመጣ ራኬብ ከቤት አግኝቷታል ማለት ነው። ውዶችዬ እንግዲህ ራኬብ ስለመጣች በጣም ደስ ብሎናል። ምክንያቱም ሰኒ ብቻዋን ሌላ ውስጥ ስለሆነች ከዛም ደግሞ ጆከርም እንዲሁ ማለት ነው። ውዶችዬ ሰኒና ጆከር ምንም መሆን የለባቸውም። ይሄን ልጅ ግን ይውጣ እያላችሁ ኮሜንት ላይ ያስቀምጡልን። እንግዲህ ውዶችዬ ቅዱሴ ያው ጥሩ ሁኔታ ላይ ይገኛል። ከዛም እንግዲህ ከሰኒ ከራኬብ ጋር አግኝታው ያው ቡና ፈላላለሁ ሞቅ ሞቅ ደመቅ አድርግላለሁ በማለት እንግዲህ እሱ ራኬብ ጋር ነበረ ማለት ነው። ውዶችዬ በስተመጨረሻ እንግዲህ ኪያ ጽናትን ሄዳ አረጋግታታለች። ካረጋጋቻትም በኋላ ነይና ከኔ ቤቴን እዩ ግብዣ ጠርችሻለሁ በማለት እንግዲህ ስትላት ጽናትም በፍጹም ሊሄድ አልችልም፣ አሁን ላይ ጥሩ ሁኔታ ስላልሆንኩኝ ስረጋጋ በመጣ ይሻላል፣ አሁን መምጣት አልችልም ብላ ስትላት እሷ ደግሞ በቃ ዛሬ ግብዣን ከናቅሹ ከቆየሽ ማለቴ ካልሄድሽ ግብዣ እንደናቅሹ ቁጥር ነው በማለት እንግዲህ ነግራት ወደ ቤቷ ይዛት ሄዳለች ማለት ነው። ውዶችዬ እንግዲህ ኪያ ሄኖክን ትወደዋለች። ምክንያቱም ከሀና ጋር ባላቸው ቅርበት ሄኖክና ሀና ባላቸው ቅርበት በጣም ትቀናለች ማለት ነው። ከዛም እንግዲህ የምትወጂኝ ከሆነ ንገሪኝ፣ ለምንድን ነው እሷ ጋር ሲሆንና እሷ ጋር ሲጫወት እየቀናሽ ነው የምትነጫነጭ ለምንድን ነው በማለት እንግዲህ ተጠግቶ እሷን እየጠየቀች ሳለ እንግዲህ ኪራና ጽናት ደርሰዋል ማለት ነው። ከደረሱም በኋላ እንግዲህ ኪራም እንዳላየ አይቶ አይቻችኋለሁ በኋላ እናወራበታለን ብሎ እንግዲህ እንዳላየ አይቶ ትቷቸዋል ማለት ነው። ውዶችዬ እንግዲህ ሀና ከስራ ስለተባረረች መንገድ ላይ ስታገኛት ጊዜ ኪያ ወደ ቤት ይዛት ሄዳለች። ወደ ቤት ይዛት ከሄደ በኋላ ደግሞ እንግዲህ ጽናትን ሄዳ አታላ ይዛት መጣለች ማለት ነው። ጽናትን አታላ ይዛ ከመጣች በኋላ እንግዲህ ሁለታቸው ልታስታርቃቸው ነው የነበረ። ነገር ግን በስተመጨረሻ ጽናት ደስተኛ ስላልሆነች ገና ድምጿን ስትሰማ እንግዲህ እሷ በመጋረጃ ውስጥ ተደብቃ ነበር የቆየቻቸው ጽናትን ይዛት ልትመጣ ስትል ኪያ። ከዛ እንግዲህ ጽናትን ይዛት ልክ ግብት ስትል ትንሽ ቆይት እንዳለች ከዛ በኋላ ኪያም የት ሄዳ ነው እች ልጅ ብላ በዚህም እየፈለገች ስትደናገር ጽናት ደግሞ ምን ሆነሽ ነው እያለች ስትጠይቃት እንግዲህ በስተመጨረሻም ሀና ከመጋረጃ ውስጥ ወጣ ጽናት ይቅርታ ሳላስበው ነው በማለት እችን ጋር ስትናገር እንግዲህ ጽናት ደንግጣ እያበረረች ወጣለች ማለት ነው። እንግዲህ ውዶችዬ ያው ኪያ ልታስታርቃቸው ሞክራ ነበር፣ ነገር ግን አልቻለችም ማለት ነው። ጽናት እንግዲህ ምናልባት የሀናን አብሮ ከኪራ ጋር መስራት አልወደደችውም። እንግዲህ ከትዳር በላይ ምንም የለም ብሎ እሱም እንግዲህ ያው ማለት ሀናን አባሯታል። እንግዲህ ውዶች የቀጣይ ክፍል ምን ምን ይመስላል ወይም ደግሞ ምን ይፈጠራል የሚለውን አብረን እናያለን። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ላይክ እና ሰብስክራይብ ሼር አድርጉልኝ ውዶችዬ። እንዲሁም የምታበረታቱኝ ደግሞ እግዚአብሔር ያከብርልኝ። በእውነቱ አመሰግናለሁ። መልካም ምሽት ተመኘሁላችሁ። ባይ ባይ።